አየር ኃይሉ በቅርቡ ባደረገው ወታደራዊ ትርኢትና ልምምድ ካሳያቸው ዘመናዊ የጦር አውሮፕላኖች መካከል አንጋፋውና ሁለገብ ተዋጊው ሚግ-17 ሄሊኮፕተር አንዱ ነው። የሀገርን ሉዓላዊነት በማስከበር ረገድ ግንባር ቀደም ተጠቃሽ ሆነው የኢትዮጵያ አየር ኃይል ሰሞኑን ልዩ ልዩ የጦር አውሮፕላኖችን ለሕዝብ እይታ ማቅረቡ አይዘነጋም። ከነዚህም መካከል በውጊያ ቀጠናዎችና በሎጂስቲክስ ስምሪት ስሙ ደጋግሞ የሚነሳው ሚግ ሄሊኮፕተር ዋነኛ የትኩረት ማዕከል ነበር። የጠላት ቅዠት፣ የኮማንዶቹ የሰማይ ቤት፣ የኢትዮጵያ አየር ኃይል የሰማይ ላይ ቁልፍ ተዋናኝ የሆነው ሚግ-17 ሄሊኮፕተር ኢትዮጵያ በእጇ ያስገባቸው ከመቼ ጀምሮ ነው? ይህ ሄሊኮፕተር ለምን የልዩ ዘመቻዎች ዋነኛ ምርጫ ሆነ? አጠቃላይ ስለ ጀቱ ማንነት እንመለከታለን። ሰብስክራይብ በማድረግ እስከ ፍጻሜው ድረስ አብራችሁን ቆዩ። የኢትዮጵያ አየር ኃይል ከሰሞኑ ደግሞ ካሳያቸው የጦር አውሮፕላኖች መካከል አንደኛው ይህ ሄሊኮፕተር ነው። በቁጥር በዛ ብሎ የታየው ሄሊኮፕተሩ እጅግ ብዙ አገልግሎት መስጠት ይችላል። ሚግ-17 የተባለው ሄሊኮፕተር በዓለማችን በብዙ ሀገራት የሚገኝ የሄሊኮፕተር ዝርያ ነው። ዲዛይን በማድረግ ለዚህ ምድር ያስተዋወቀችው ታላቋ ሶቪየት ኅብረት ወይም የአሁኗ ሩሲያ ናት። ከፍተኛ የጦር መሳሪያ አምራች ከሆኑት ሀገራት መካከል ቀዳሚዋ ሩሲያ ናት። የኢትዮጵያ አየር ኃይል የታጠቃቸው አብዛኞቹ የጦር አውሮፕላኖች ሩሲያ ሰራሽ ናቸው። ቼክ ሪፐብሊክ ሰራሽ ከሆኑት ኤል-39 የመለማመጃ ጀቶች ውጭ ሱ-27 እና ሚግ ጀቶች በሙሉ ከሩሲያ የተገዙ ናቸው። ይህ ሚግ ሄሊኮፕተርም የተሰራው በሩሲያ ነው። ከ1975 ጀምሮ ሩሲያ ይህን ሄሊኮፕተር ያለማቋረጥ እስከ 2021 ድረስ አምርተዋለች። ሄሊኮፕተሩ የተመረተበት ዋና ዓላማ በጦር ግንባርና በአደጋ ቦታ ተገኝቶ የትራንስፖርት አገልግሎት እንዲሰጥ ነው። የተፈጥሮ አደጋዎች ሲደርሱ በተለይም የእሳትና ድንገተኛ ጎርፍ ሲከሰት ሄሊኮፕተሩ በቦታው በመገኘት ዜጎችን ያወጣል። ይሁን እንጂ በአሁኑ ሰዓት ይህ ሄሊኮፕተር መሳሪያዎችን ታጥቆም በአውደ ውጊያ እየተሳተፈ ይገኛል። ከሚሳኤል እስከ አውቶማቲክ ጠመንጃዎች እንደየሀገሪቱ ፍላጎት እንዲታጠቅ ተደርጓል። ሁሉም ሀገራት ከገዙት በኋላ የየራሳቸውን ማሻሻያ ስለሚያደርጉበት የሚታጠቃቸው የመሳሪያ አይነቶች የተለያዩ ናቸው። ሄሊኮፕተሩ በሩሲያና ዩክሬን ጦርነት በከፍተኛ ቁጥር እየተሳተፈ የሚገኝ ሲሆን ዝቅ ብሎ በመብረር ምሽግ ውስጥ በወታደር ላይ ፈንጂዎችንና ሚሳኤሎችን ማዝነብ ይችላል። እነዚህን ሄሊኮፕተሮች በብዛት የምትጠቀማቸው ሩሲያ ስትሆን ከሩሲያ ውጭ ኢትዮጵያን ጨምሮ 60 ሀገራት እንደታጠቁት መረጃዎች ያመለክታሉ። ሄሊኮፕተሩ በ3 ፓይለቶች የሚንቀሳቀስ ሲሆን አንድ ዋና አብራሪ፣ አንድ ረዳት አብራሪና አንድ ኢንጂነር ያስፈልጉታል። 24 ወታደሮችን በውስጡ የመያዝ አቅምም አለው። ውጫዊ መልኩን ስናይ ሄሊኮፕተሩ 18 ሜትር ይረዝማል። ቀለሙ እንደየሀገሩ የሚለያይ ሲሆን በብዛት ጠቆር ያለ አረንጓዴ መልክ አለው። ወደ ላይ ደግሞ ቁመቱ 5.6 ሜትር ይደርሳል። አናቱ ላይ አየሩን የሚቀዝፍበት ረጃጅም አንቴናዎች አሉት። 2 ኢንጂን ወይም ሞተሮችን ይጠቀማል። ውስጡ ከላይ እንዳልነው 5 ሜትር የሚሰፋ ስለሆነ ውስጥ ላይ የተጫኑት ወታደሮች እንደፈለጉ እንዲቆሙ ያስችላቸዋል። ሄሊኮፕተሩ ምንም ነገር ሳይጭን በራሱ 7400 ኪሎ ግራም የሚመዝን ሲሆን እስከ 13000 ኪሎ ግራም ድረስ የመጫን አቅም አለው። ሄሊኮፕተሩ በሰዓት 280 ኪሎ ሜትር መጓዝ ይችላል። ይህ ፍጥነቱ ከጀት ጋር ሲወዳደር የሰማይና የምድር ያክል ልዩነት አለው። ጀቶች በአማካይ በሰዓት እስከ 2000 ኪሎ ሜትር መወንጨፍ ይችላሉ። ይህ ሄሊኮፕተር ግን በሰዓት እስከ 280 ኪሎ ሜትር ድረስ ብቻ ነው ማካለል የሚችለው። በአንድ በረራ ሊቃኝና ሊያጠቃ የሚችለው የመሬት ስፋት 800 ኪሎ ሜትር ነው። እንደ አስፈላጊነቱ ዝቅም ከፍም ብሎ የመብረር ችሎታ አለው። ከላይም እንዳልናችሁ የዚህ ሄሊኮፕተር ዋና ስራው ጭነት ነው። ወታደሮችን ለኦፕሬሽን ግንባር ላይ ያራግፋል። በትንሽ ቦታ ላይ ማረፍ የሚችል መሆኑና ለመነሳት ምንም አይነት ቦታ የማይፈልግ መሆኑ ተፈላጊነቱን እንዲጨምር ያደርገዋል።
ጀቶች የሚያኮበኩቡበት ሰፊ አስፓልት መንገድ ያስፈልጋቸዋል። ለማረፍም በተመሳሳይ ሰፋ ያለ ቦታ የግድ ያስፈልጋቸዋል። ሄሊኮፕተሮች ግን በአንድ ጠባብ ሜዳ ላይ ማረፍ መነሳትም ይችላሉ። ሄሊኮፕተሩ የሚጭነው ወታደሮችን ብቻ አይደለም። በጦርነት ወቅት ውጊያ ሲፋፋምና ለወገን ጦር በምድር ድጋፍ ማድረግ ሲያቀት አጠቃላይ የጦር ሎጂስቲኮች በዚህ ሄሊኮፕተር አማካኝነት እንዲደርሱ ይደረጋል። የወታደር ምግብ፣ ውሃ፣ ተተኳሽና ጥይት ሄሊኮፕተሩ ያደርሳል። በውጊያ ወቅት ወታደሮች ሲከበቡና ተዋግተው መውጣት የማይችሉ ከሆነ ሄሊኮፕተሩ በመግባት ከከበባው ያድናቸዋል ወይም ይዟቸው ይወጣል። እንዲሁም ወታደራዊ አመራሮችን በጦር ግንባር ላይ ያመላልሳል። በተሽከርካሪ መጓዝ ለአደጋ ስለሚያጋልጥ የጦር ጄኔራሎች ይህን ሄሊኮፕተር ተጠቅመው ይንቀሳቀሳሉ። ይህ ሄሊኮፕተር በጦርነት ውስጥ ወታደሮችን የሚያመላልሰው ጦርነቱ እጅግ በጣም ከባድ ሲሆንና የወገን ጦር ሲከበብ ነው። እናም ሄሊኮፕተሩ ለልዩ ኦፕሬሽን በጦር ሜዳ መካከል ዝቅ ብሎ በመብረር አየር ወለዶችን ወደ መሬት ያወርዳል ወይም ራሱ ይዟቸው ይወርዳል። ሄሊኮፕተሩ ብዙ ጊዜ በውጊያ መካከል ዝቅ ብሎ በመብረሩ ምክንያት ለጥቃት የተጋለጠ ነው። በቀላሉ ኢላማ ውስጥ ሊገባና በጸረ አውሮፕላን ሚሳኤሎች ሊመታ ይችላል። በሩሲያና ዩክሬን ጦርነት በከፍተኛ መጠን የተሳተፈው ይህ ሄሊኮፕተር ከሁለቱም በኩል በብዛት እየተመታ ወድቋል። ሄሊኮፕተሩ ለአደጋ በሚያጋልጥ በረራውን ራሱ ለመከላከል እንዲችል ብዙ መሳሪያዎችን ታጥቋል። ከሚሳኤልና ከጸረ አውሮፕላን መሳሪያዎች ራሱን የሚከላከልበት የራዳር ዘዴ አለው። በተለይም የተሻሻሉት የዚህ ሄሊኮፕተር ዝርያዎች ጠንካራ የራዳር ሲስተም አላቸው። ይህ ሄሊኮፕተር ልዩ የሆነ ጥቅም አለው። አንደኛ፣ በየትኛውም አየር ጸባይና መልክዓ ምድር መብረር ይችላል። በረሃውም፣ በጫካውም፣ በደመናውም፣ በበጋውም በክረምቱም ሄሊኮፕተሩ ግዳጅ ከተሰጠው ይንቀሳቀሳል። በጨለማና በተራራማ ቦታ ዝቅ ብሎ መብረር ችሎታ አለው። ሁለተኛው፣ ከፍተኛ ሙቀት ባለበት መልክዓ ምድር ጭምር በከፍታ መብረር ይችላል። በበረሃም በበረዷማ አየር ጠባይም ሄሊኮፕተሩ ያለምንም ማንገራገር በረራውን ማድረግ ይችላል። በመላው ዓለም ሊሰራጭ የቻለውም ለዚህ ነው። በበረዷማ የአውሮፓ ሀገራት በተለይም የቀድሞ ሶቪየት አባል የነበሩት ሀገራት ሄሊኮፕተሩን በብዛት ታጥቀውታል። በሰሃራ በረሃ የሚገኙት የሰሜን አፍሪካ ሀገራትም በተመሳሳይ ጨመር አድርገው በእጃቸው አስገብተውታል። ምክንያቱም የሄሊኮፕተሩ ባህሪ በበረሃማ በበረዷማ አካባቢ መብረር የሚችል በመሆኑ ነው። በጭጋግም ሆነ በአቧራ ሄሊኮፕተሩ ተልዕኮ መፈጸም ይችላል። የጦር ጀቶች በዚህ በኩል ጉድለት አለባቸው። በተለይም እይታን በሚጋርድ የአየር ጸባይ ኢላማቸውን በትክክል መምታት አይችሉም። ሶስተኛው ጥቅሙ የአየር ማረፊያ ለመፈለጉና በሜዳ ላይ ሳይቀር ማረፍና መነሳት መቻሉ ነው። አራተኛ፣ ከሳተላይት በሚያገኛቸው መረጃዎች መሰረት ኢላማውን ያለ ስህተት መፈጸም መቻሉ ሄሊኮፕተሩን ልዩ ያደርገዋል። የኢትዮጵያ አየር ኃይል ይህን ሄሊኮፕተር በሀገር ውስጥ ባለው የእርስ በርስ ግጭት ውስጥ ቅኝት በማድረግ እየተጠቀመበት ይገኛል። ኢትዮጵያ ይህን ሄሊኮፕተር የታጠቀችው በደርግ ዘመን ነው። ከዛን ጊዜ ጀምሮ አየር ኃይሉ አንዳች ኦፕሬሽን ባካሄደ ቁጥር ትቶት ወጥቶ አያውቅም። ኢትዮጵያ ወደ 18 ይህን ያህል ሄሊኮፕተሮች እንዳሏት ግሎባል ፋየር ፓወር አስፍሯል። ከነዚህ ውስጥ የራሳቸው መሳሪያ ያላቸውና የሚያጠቁ በቁጥር 8 እንደሆኑ ይታመናል። ውድ የላምባድና ቤተሰቦች እንደ አይነት መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ተወዳጁን። እናመሰግናለን። ሰላም ለሰው ልጆች ሁሉ። መልካም ጊዜን ተመኘን።